ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ቱቶ ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። ለተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። የቀድሞ የማንቸስተር ተጫዋች ሮይ ኪን ለአርሰናል ለታላቅ ተጫዋች ተመራጭ መዳረሻ የሆነ ስለመምጣቱ ተናገረ። እኔ ያስተዋልኩት ነገር ቢኖር ተጫዋች ከሌሎች ክለቦች አርሰናል መምረጥ የተለመደ ነገር እየሆነ መምጣቱ ነው። ለአርሰናል ሲቪሎችን ክለቦችን ቢላሉ ይህ እንግዲህ ሚኬል አርቴታ ስለገነባው ነገር ሁሉንም ነገር ይነግረናልም ብሏል። ዞሊስ አርሰናል ብቻ እንዲፈልግ ቡርኖ ጉማሬሽ አርሰናል እንደሚሻ በግልጽ ማሳወቁና ሞርጋን ሮጀርስ ደግሞ ለአርሰናል ሲል ለመጠባበቅ ፈቃደኛ መሆኑን የሚገልጹ ወሬዎችንም ሰምተናል። እያንዳንዱ ዝውውር ይሳካም አይሳካም ይሄ የሚያሳየው ክለቡ በአሁኑ ሰዓት ያለውን ሳቢነትና ተፈላጊነትም ነው ብሏል። ይህ ለአንድ አሰልጣኝ ልትሰጡ ከምትችላቸው ትላልቅ ምስጋኖች አሉ። ተጫዋቾች ትልቁን የገንዘብ ጥያቄ ዝም ብሎ ከመከተል ይልቅ በመጀመሪያ አንተን ፕሮጀክት የሚመለከቱ ከሆነ ልዩ ነገር ፈጥረሃል ማለት ነው። አርቴታ አርሰናል ተጫዋች ከልባቸው የሱ አካል መሆን የሚፈልጉት ክለብ አድርጎታል ሲል ሮይ ኪን ተናግረዋል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት አርሰናል አዲስ የክንፍ አጥቂ ለማስፈረም የሚያደርገውን እቅድ ለማፋጠን ዝግጁ ነው ብሏል። ነገር ግን መጀመሪያ ሊአንድሮ ትሮሳርድ ወደ ቤሺክታሽ ለመዞር በቀረበለት ጥያቄ ላይ የሚሰጠውን የመጨረሻ ውሳኔ እየጠበቁ ይገኛሉ ብሏል። ክሪስቶስ ዞሊስ አሁን በከፍተኛ ሁኔታ በአርሰናል ከታቂ ተጫዋቾች አንዱ ሲሆን የግሪክ ብሔራዊ ቡድን ተጫዋች ወደ ኤቨሬስት ስታዲየም ለመዞር ከፍተኛ ፍላጎትም አለው ብሏል። አርሰናል እርምጃ መውሰድ አለመውሰዱን ለማየት እየጠበቀ በመሆኑ ከሌላ ወገን የቀረበለትን ጥያቄ ወደፊት እንዳያራምድ አዘግቷልም ብሏል። በተመሳሳይ አርሰናል ለሞርጋን ሮጀርስ እያደረገ ያለው ክትትል ከዚህ በተለየ መልኩ ራሱን ችሎ እየተመራ ያለ ሲሆን የአስቶን ቪላ አጥቂ አሁንም ለክንፍ ማጥቃት ቦታው የክለቡ ዋነኛ ቅድሚያ የሚሰጠው ኢላማ ሆኖ ቀጥሏል ሲል ፋብሪዚዮ ሮማኖ ዘግቦታል። ፋብሪዚዮ ሮማኖ በቀጥሎም አርሰናል የሚቀጥሉ ሳምንታት የዝውውር ስራዎችን ያጠናክራል ተብሎ ይጠበቃልም ብሏል። መድፈጁ በፊፋ ዓለም ዋንጫ ወቅት ለቡርኖ ጉማሬሽ፣ ክሪስቶስ ዞሊስ፣ ባርኮላ፣ ሞርጋን ሮጀርስ ዝውውሮች ዙሪያ ሁኔታዎችም ቢያጠኑ በአንጻራዊ ሁኔታ ዝምተኛ ሆነው ቆይተዋል። ይሁን እንጂ ውድድሩ ወደ ማጠቂያ የተቃረበ በመምጣቱም የክለቡ የዝውውር እንቅስቃሴ ይፋጠናል ተብሎ ይጠበቃል ሲል ፋብሪዚዮ ሮማኖ አያይዞ ዘግቦታል። የቀድሞ ክለባችን ተጫዋች ኢያን ራይት አርሰናል ከጁሊያን አልቫሬዝ ጋር ሰው መያዙን አስመልክቶ አስተያየት ሰጠ። ስሙን ጁሊያን አልቫሬዝ ሙሉ ብቃት ያለው እውነተኛ 9 ቁጥር አጥቂ ነው። አርሰናል እሱን ለማስፈረም እውነተኛ ድል ካለው ዝውውሩ እንዲሳካ ማድረግ የሚችሉት ሁሉ ማድረግ አለባቸውም ብሏል። በአንድ ምርጥ አጥቂ ላይ የምትፈልገውን ነገር ሁሉ አለው። የኳስ ማጠናቅ ብቃቱ ልዩ ነው። እንቅስቃሴው ዓለም ደረጃ ነው። የስራ ተነሳሽነቱ የማይታከት ሲሆን በአጠቃላይ ከቡድኑ ጋር ያለው የጨዋታ ትስስርም እጅግ የላቀም ነው ብሏል። እሱ በዙሪያ ያሉትን ተጫዋቾች ሁሉ እየተሻለ የሚያደርግ አይነት ተጫዋችም ነው ብሏል። እኔ ከሁሉ በላይ ማደንቀው የሱን አሸናፊ አስተሳሰብ ሜንታሊቲም ነው ብሏል። መቼም ቢሆን አይሸሸግም። ከፊት መስመር ጀምሮ ተቃራኒ ቡድን ያስጨንቃል፣ ይጫናል፣ ለሁሉም ኳስ ይዋጋል፣ እንዲሁም በተለያዩ ጨዋታዎች ውጤት ያመጣልሃልም ብሏል። ዋና ዋናዎችን እንድታሸንፍ የሚረዱ እንደዚህ አይነት ተጫዋቾች ናቸው ያለው ኢያን ራይት አርሰናል የመጨረሻውን ደረጃ ተራምዶ ፕሪሚየር ሊጉና ሻምፒዮንስ ሊጉን ለማሸነፍ እቅዱ እውነተኛ ከሆነ እንደ ጁሊያን አልቫሬዝ ያሉት ማስፈረም ትልቅ መልእክት ማስተላለፊያ ይሆን ነበር ብሏል። እሱ በትክክል ይህን ቡድን ሲያጣ የነበሩ አይነት አጥቂ ነው። ስለዚህ ጁሊያን አልቫሬዝን በዚህ ክረምት ቢያስፈርሙ በጣም ከሚደሱ ሰዎች አንዱ ነኝ ሲል ኢያን ራይት ተናግረዋል። ዴክላን ራይስ እንግሊዝ ከኖርዌይ ጋር ባደረገው ጨዋታ ለምን ተቀይሮ እንደወጣ ተጠይቀው እንዲህ ሲል ይመልሳል። ጉዳት እያስተናገድኩ ስለነበር ሁኔታውን በብልሃት መያዝ ነበረብን። አዲስ የውድድር ዘመን ሊጀመር ተቃርቧል። ስለዚህ ብቁ መሆኔን ማረጋገጥ አለብኝም ብሏል። ጉዳቱን የባሰ ማባባስ አልፈልግም። ለሀገሬ ስል ማንኛውም ነገር አድርጋለሁ። ካስፈልገም ከአቅሜ በላይ ራሴን እገፋለሁ ብሏል። ነገር ግን አንዳንድ ጊዜ ትልቁን ምስል ማየትና በቀላሉ ልያዝ የሚችል ነገር ወደ ረጅም ጊዜ ችግር እንዳይቀየር ማድረግ ደግሞ ያስፈልጋል ሲል ዴክላን ራይስ ተናግሯል። በጥሩ ሁኔታ አገግሜ የሚቀጥለው ጨዋታ ላይ እንግሊዝን ለመርዳት ዝግጁ ሆናለሁ ብዬ ተስፋ አድርጋለሁ ሲል ዴክላን ራይስ ተናግረዋል። ቴሪ ዳንኤል ሆነሪ ዴቪድ ራያን በዓለም ዋንጫው በሙሉ በጠባባቂ ወንበር ላይ በማስቀመጡ ሉዊስ ዴላ ፎንቴን ጠንከር ባለ ቃላት ተቸ። እኔ በጭራሽ አልገባኝም። እንደ ዴቪድ ራያን ያለ ጥራት ያለው ግብ ጠባቂ ይዘህ በውድድሩ በሙሉ አንድም ደቂቃ ሳትሰጠው ልታስቀምጡ አትችልም። እየተናገርን ያለ ነው በከፍተኛ ብቃት ደረጃ ላይ ወጥነቱን ጠብቆ ስለተጫወትን የፕሪሚየር ሊግ ዋንጫን ስላሸነፈ ግብ ጠባቂ ነው። በየሳምንቱ በአውሮፓ ካሉ ምርጥ አንዱ መሆኑን በተግባርም እያረጋገጠ ነው። ወደ ዓለም ዋንጫው መጥቶ ግን ሙሉ ውድድር በጠባባቂ ወንበር ላይ ማሳለፉ ለእኔ ምንም ትርጉም አይሰጠኝም ብሎ ይህ ኦንላይን ሲሆን ካለማክበር ጋር የተያያዘ አይደለም። እሱ ጥሩ ግብ ጠባቂ፣ ነገር ግን ዴቪድ ራያ ለዚህ የመጀመሪያ ሰላፊነት ቦታ ለመፎካከር መብትም አለው ብሏል። እንደዚህ አይነቱ ብቃት ያለው ተጫዋች ትንሽ ዕድል እንኳን ሲያሰጡ መተው አይገባም ያለ ሲሆን ለእኔ በጣም ጨካኝ ውሳኔም ነው ብሏል። ተጫዋች በዓለም ዋንጫ ላይ ሀገራቸውን ለመወከል ሙሉ የስራ ዘመናቸው ይደክማሉ። እንደ ራያ ያለ ጥራት ያለው ሰው ደግሞ አንድም ደቂቃ ለመስጠት ለማስረዳት በጣም ከባድ ነው ብሏል። እኔን ከጠየቃችሁኝ ስፔንያንን ሁኔታ ከዚህ በተሻለ መንገድ መያዝ ትችል ነበር፣ መያዝም ነበረባት ሲል ዴላ ፎንቴን ቴሪ ዳንኤል ሆነሪ ተቸት አድርጎታል።
8 የአርሰናል ተጫዋቾች በዓለም ዋንጫ ግማሽ ፍጻሜ ደርሰዋል። ከሩብ ፍጻሜ ጨዋታ መጠናቀቅ በኋላ 8 የአርሰናል ተጫዋቾች ከየብሔራዊ ቡድኖቻቸው ጋር የፊፋ ዓለም ዋንጫ ግማሽ ፍጻሜ መድረስም ችሏል። ዊሊያም ሳሊባ ፈረንሳይ፣ ዴቪድ ራያ፣ ሚኬል ሜሪኖና ማርቲን ዙቢሜንዲ ስፔን፣ እንዲሁ ኤብሬቺ ኤዜ፣ ዴክላን ራይስ፣ ኖኒ ማዱኬና ቡካዮ ሳካ እንግሊዝ አሁንም ለዋንጫው እየተፋለሙ ይገኛሉ። የዓለም ዋንጫ ቆይታቸው መረዘሙ ተከትሎ ተጫዋቾች ከአርሰናል የመጀመሪያዎቹ 3 የቀደመ ውድድር ዘመን የኦገስት ወዳጅ ጨዋታዎች ላይ ሊቀሩ እንደሚችሉ የሚጠበቅ ሲሆን ለቆም የተችል ጨዋታ ላይ መሰለፋቸው ነገርም ትልቅ ጥርጣሬን ፈጥሯል። የዴክላን ራይስ የጉዳት ስጋትና ህመም አሁን ላይ በአርሰናል እንዲሁ በእንግሊዝ ብሔራዊ ቡድን እጅጉን አሳሳቢ የሆነ መጥቷል። እንግሊዝ ከኖርዌይ ጋር ባደረገችው የዓለም ዋንጫ ሩብ ፍጻሜ ጨዋታ ላይ ዴክላን ራይስ በረፍት ሰዓት ላይ መቀየሩን ተከትሎ የጉዳት ስጋትም አስነስቷል። ጋሪ ኔቭል እንደተናገረው ራይስ በማዕዘን ምቶች ወቅት እየተቸገረ ነበር ሲል የብቃት ደረጃውን የጠራጠረ ሲሆን ኤአር በበኩሉ ጤነኛ አይመስልም ነበር ሲል ማክሎም ራይስ ለረጅም ጊዜ የዘለቀ የጡንቻ ሃምስትሪንግ ችግርን እያስተናገደ የቆየ ሲሆን ከኳስ ከማጣሪያው ጨዋታዎች በፊት ከህመም አገግሞም ነበርም ተብሏል። ስለዚህ ዴክላን ራይስ እረፍት ያስፈልገዋል። በዚህ ውድድር ዘመን ለቡድኑ ነገር ብዙ ሰጥቷል። በሌላ በኩል ራይስ ሳምንቱ ሙሉ በምግብ መመረዝ ሲሰቃይ እንደነበር የተዘገበ ሲሆን ይህ ህመም ቢኖርበትም ከኖርዌይ ጋር በተደረገው ጨዋታ ላይ መሰለፍም ችሎም ነበር። ሮብ ዕለት እንግሊዝ ከአርጀንቲና ጋር ለምታደርገው የዓለም ዋንጫ ግማሽ ፍጻሜ ጨዋታ ብቁ ይሆናል ተብሎ ይጠበቃልም ተብሏል። ቤን ጃኮብስ ባወጣው አዲስ ዘገባ መሰረት ቤሺክታሽ ከትሮሳርድ ጋር በግል ጥቅማ ጥቅሞች ዙሪያ ስምምነት ለመድረስ መቃረቡ ተገለጸ። ንግግሮቹ በጥሩ ደረጃ ላይ የሚገኙ ሰው የቱርኩ ክለብ ሙሉ ስምምነት ላይ መድረስ ከፍተኛ እምነት አለው ሲል ቤን ጃኮብስ አረጋግጧል። የጋብሪኤል ማርቲኔሊ አዲሱ ፈላጊ ጁቬንቱስ ነው ተባለ። ጁቬንቱስና ሮማ ሁለቱም የክረምቱን የዝውውር መስኮት አስመልክቶ ስለ ጋብሪኤል ማርቲኔሊ ሁኔታ ጠይቀዋልም ተብሏል። አርሰናል ተጫዋቹን ለመሸጥ በንቃት የተንቀሳቀሰ ቢሆንም ለብራዚል መስመር አጥቂ ተስማሚ ጥያቄዎች ከቀረቡ ግን ለመቀበል ፈቃደኛ መሆኑም ተዘግቧል ሲል ካልሲዮ መርካቶ ዘግቦታል። ካይረን ቶምሰን እና ኢጎር ታይጆ ኒውካስል የእንግሊዝ ከ17 ዓመት የክፋት ጊዜ የሆነን ካይረን ቶምሰን ከአርሰናል አካዳሚ ለማስፈረም ስምምነት ደርሷል ተባለ። ታዲያ ከቀረቡለት 5 ጥያቄዎች መካከል ኒውካስል የመረጠ ሲሆን ክለቡን በነፃ ዝውውር ይቀላቀላልም ተብሏል። ፋብሪዚዮ ሮማኖ በሌላ በኩል ብላክበርን ሮቨርስ ከፍተኛ ገቢ የሚሰጡም ታዳጊ ኢጎር ታይጆን በአርሰናል በኩል ከፍተኛ ፍላጎት የሚኖርበትም አዲስ ረጅም ጊዜ ኮንትራት ይፈርማል የሚል ተስፋ አለውም ብሏል። አርሰናል በዚህ ዓመት መጀመሪያ ላይ ያቀረበው የዝውውር ጥያቄ ውድቅ የተደረገበት የነበረ ሲሆን አሁን ላይ ብላክበርን የ18 ዓመት ታዳጊ የወደፊት ቆይታውን በተሻሻለ ኮንትራት ለማረጋገጥ እየገፋበት ይገኛል። ሆኖም ግን ክለባችን አሁንም ተጫዋቹን ለማስፈረም ትልቅ ፍላጎት አለውም ተብለዋል። አንድ የተባበሩት አረብ ኤሚሬትስ ክለብ የአርሰናል አማካይ ክርስቲያን ኦርጋንን ለማስፈረም በላቀ ደረጃ ላይ የሚገኝ ድርድር እያደረገ ይገኛልም ተባለ። ተጫዋቹ ከቀናት በፊት ወደ ሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ሊያመራ ይችላል ቢባልም አሁን ላይ ግን ወደ እስያ ሊያመራም ይችላልም ተብሏል። የጁሊያን አልቫሬዝ ዝውውር በድጋሚ አገረሸ። አርሰናል የዝውውሩ ሁኔታ ውስብስብ ቢሆንም አሁንም ለጁሊያን አልቫሬዝ የሚደረገውን ጥረት ቀጥሏልም ተብሏል። መድፈኞቹ ከ90 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ ያልሆኑ ሲሆን አትሌቲኮ ማድሪድ ደግሞ ለአርጀንቲና ተጫዋች ከ100 ሚሊዮን ፓውንድ በላይ ዋጋም ለጥፎበታልም ተብሏል። አንድሪያ ቤርታ ቀድሞ ክለባቸው ቅርብ የሚደረገውን ድርድር እየመሩት ይገኛሉ የተባለ ሲሆን አርሰናል ኦርጋን ስለማስፈረም ተስፋ ያለው ቢሆንም የዓለም ዋንጫው ግን ንግግሩን አዝጋሚ አድርጎታል። ስለሆነም አሁን ላይ ጁሊያን አልቫሬዝን ለማስፈረም አርሰናሎች ይበልጡን እየጠጉ ነው ሲል ሚጌል ዴላኒ ዘግቦታል። የማንቸስተር ሪዮ ፈርዲናንድ አርሰናል የኦልድ ትራፎርድ ኮከብ ተጫዋች ፈጥኖ በማስፈረም በክረምቱ ትልቅ የዝውውር መፈጸም እንዳለበት ያምናል። ይህ ተጫዋች በሚኬል አርቴታ የመጀመሪያ ተሰላፊ ስብስብ ላይ ትልቅ ለውጥ ማምጣት የሚችል ነውም ብሏል። መድፈኞቹ አዲስ የግራ መስመር አጥቂ ለማስፈረም ገበያ ላይ መሆናቸው ሚስጥር አለን። በተለይም በጋብሪኤል ማርቲኔሊ በሊያንድሮ ትሮሳርድ የወደፊት ቆይታ ላይ ሰፊ ጥርጣሬዎች ባሉበት በአሁኑ ወቅት እንዲሁም ትሮሳርድ አርሰናል በ2056 የውድድር ዘመን የረጅም ጊዜ ፕሪሚየር ሊግ ዋንጫ አጠማቱ እንዲያረካ ትልቅ ሚና የተጫወተ ቢሆንም ወደ ቱርክ ሊያደርጉ የሚችለው ዝውውር አሁን ላይ የተቃረበ መጥቷል። ምንጮች እንደገልጹ ከሆነ የአስቶን ቪላ ሞርጋሪዝ በኤቨርሳሪም ቁጥር 10 ቁጥር ቦታ ላይ እንዲጮት ኢላማ የተደረገም ከፍተኛ የገንዘብ መጠን ያለው ጥያቄም ቀርቦለታል ተብሏል። ሆኖም ለአርሰናል የተሻለው የስፖርት ዳይሬክተሩ አንድሪያ ቤርታ ምርጫም ነው ተብሏል። የክለብ ቡድን የግሪክ ብሔራዊ የመስመር ተጫዋች ክሪስቶስ ዞሊስ አሁን ላይ በአርሰናል ሌላኛው የግራ መስመር አማራጭም ነው ተብሏል። ይሁን እንጂ ሪዮ ፈርዲናንድ የእንግሊዙ አጥቂ ራሽፎርድ በእልህ የተሞላበት ዝውውር ሊሆን እንደሚችል ያምናል። የ28 ዓመቶች ወደ ኦልድ ትራፎርድ ከተመለሰ በኋላ የወደፊት ቆይታው ላይ እርግጠኛ ባልሆነ ሁኔታ ላይ ይገኛልም ተብሏል። ራሽፎርድ ባለፈው ዘመን በባርሴሎና በውሰት ስኬታማ ቆይታ ካደረገ በኋላ በ6 ሚሊዮን ፓውንድ ቋሚ ዝውውር እዚያው ለመቆየት ተስፋ አድርጎ የነበር ነገርም የካታሎኑ ክለብ አንቶኒ ጎርደን በማስፈረሙ አሁን ራሽፎርድ ወደ ማንቸስተር መመለሱ ይታወሳል። ሆኖም ሪዮ ፈርዲናንድ የቀድሞ ክለቡ ማርከስ ራሽፎርድን ከለቀቁ አርሰናል እንዲያስፈርመው አሳስቧል። ፈርዲናንድ በዩቲዩብ ቻናል ላይ እንዲህ ሲል ይናገራል። እኔ ራሽፎርድን እወስደው ነበር በአርሰናል ቤት ብሏል። በ40 ሚሊዮን ፓውንድ ከሆነ ማርከስ ራሽፎርድን በፍጥነት አስፈርመዋለሁ ብሏል። ስለሆነም አርሰናሎች አሁን ላይ ፈጠን ብለው የማርከስ ራሽፎርድን ዝውውር እንዲጨርሱ የጠየቀው ሪዮ ፈርዲናንድ ነው።
የጣሊያኑ ጋዜጣ ዴሎ ስፖርት ባወጣው ዘገባ መሰረት አርሰናል ለማይሰጥ ፈረንሳዩን አማካይ ኮኔን ለማስፈረም ትልቅ ፍላጎት አላቸው ተባለ። አርሰናሎች ለሳምንታት ከኮኔ ጋር ስማቸው ቢያዝ አሁን ሌላኛው እንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ዩናይትድም ተጫዋቹን ለማስፈረም ትልቅ ፍላጎት እያሳየም ነው ተብሏል። ሮማ ተጫዋቹን ለመልቀቅ ምናልባትም እስከ 50 ሚሊዮን ዩሮ የሚጠይቅ ሲሆን አርሰናልን ለማሟላት አሁን ላይ ፈቃደኛ መሆን አለመሆኑ ግልጽ አይደለም። ስለሆነም ዩናይትድ የዚህን ተጫዋች ዝውውር ለመጨረስ አሁን ላይ ትልቅ እድል አለውም ተብሏል። ሆኖም ግን የአርሰናል ኃላፊዎች አሁን ላይ ማኑ ኮኔን ለማስፈረም ትልቅ ፍላጎት ያሳዩ ሲሆን ምናልባትም ይህ ዝውውር የሚፈጽሙ በቡድኑ ጉማሬሽ ዝውውር የመሳካት አለመሳካት ሁኔታ ላይ ነው ተብለዋል። አርሰናል በዚህ ክረምት የዝውውር መስኮት ሞርጋን ሮጀርስ ወይስ ብራድሊ ባርኮላን ያስፈርሟል የሚለው ጥያቄ አሁንም በሰፊው የተነሳ ይገኛል። አርሰናል በዚህ ክረምት ከበርካታ የመስመር አጥቂዎች ጋር ስሙ እየተያዘ ይገኛል። በተለይም ከባርኮላና ከአስቶን ቪላ ኮከብ ሞርጋን ሮጀርስ ጋር ነው። የቅርብ ጊዜ መረጃዎች እንደሚያመለክቱት አርሰናል በአሁኑ ከባርኮላ ይልቅ በሮጀርስ ላይ ትኩረት እያደረገም ነው ተብሏል። ሊቨርፑል ደግሞ ፈረንሳዩን ተጫዋች ለማስፈረም ከፍተኛ እድል ያለው እጩ ተደርጎ ይታያልም ተብሏል። ሆኖም የተለዋጭ ሁኔታ ነው። በሁለቱም ዝውውሮች ላይ ከፍተኛ ገንዘብ የሚጠይቅ በመሆኑ ክለቡ ወደ የትኛው ውሳኔ ለመግባት መቸኩል አይፈልግምም ተብሏል። ሮጀርስም ተመሳሳይ ዋጋ ላይ ይችላል፣ ነገር ግን ቢያንስ በፕሪሚየር ሊጉ ብቃቱን ያሳየ ነው። ባርኮላ ግን በፒኤስጂ ውስጥ ቋሚ ተሰላፊ መሆኑ ገናም አልተሳካለትም። አሁን ለውጮች እስከ 130 ሚሊዮን ፓውንድ በአስቶን ቪላና በፒኤስጂም እንደተለጠፈባቸው ይታወቃል። አርሰናል ምናልባትም ከባርኮላ ይልቅ ሞርጋን ሮጀርስን በዚህ ክረምት ለማስፈረም ገፍቶ ይሄዳልም ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ አበቃ። መልካም ቀን